እህቴና ባሏ ቦሌ ቡልቡላ ኮንዶሚኒየም ገዝተው ገቡ። በሳምንት አንዴ እየሄድኩ እጠይቃቸዋለሁ። የእህቴ ባል ጓደኛው መኪና ስላለው እህቴ ጋር ስትሄድ ደውልልኝ አንተ ጋር እንድሄድ ብየው ነበርና ለመሄድ ያሰበ ቀን ደወለልኝ። ሰፈር መጥቶ ወሰደኝ። ስንሄድ በአትላስ በኩል በቦሌ መድኃኔዓለም መንገድ ሄድን። ተጫውተን ስንመለስ ግን በታችኛው ቦሌ በቦሌ ሚኒ ጋር መጣን። ቦስተን ስፓ ህንፃ ጋር የታወቀ ባር አለ። ይህም ቤት ታውቂዋለሽ? አሪፍ ኮክቴል አላቸው፣ እንግባ አለኝ። አይ አልገባም፣ ሁለት ጓደኞቼ እዚህ ቤት ይሰራሉ አልኩት። ስማቸው ማን ይባላል አለኝ። ለምን ስለው ካወቅኳቸው ብዬ ነው አለ። እንዴ ሰራተኞቹን ሁሉንም ታውቃቸዋለህ አልኩት። አዎ ከጽዳት ጨምሮ ሁሉንም አውቃቸዋለሁ አለኝ። የጓደኞቼን ስም ስነግረው አወቃቸው። በቃ ጓደኞችሽ ካሉ ይደብርሻል፣ እነሱ ባሉበት መዝናናት ሌላ ቦታ ልጋብዝሽ አለኝና ሂጂንስ ታውቂያታለሽ አለኝ። አዎ በደንብ አውቃታለሁ አልኩት። ከሁሉም ሰራተኞች የምትመቸኝ እሷ ናት፣ ፈታ ያለች ናት አለኝ። ባይገርምሽ ባለፈው ሳምንት ቤቷ ጋብዛኝ ነበር። እንዴት ጽድት ያለች ልጅ መሰለች ሲለኝ ደነገጥኩ። ወይኔ ወንድሜን ብዬ ደነገጥኩለት። ልንገረው አልንገረው እያልኩ ከራሴ ጋር ሙግት ያዝኩ። እሱ ግን ሙሉ የወሬውን ርዕስ እሷ ብቻ ሆናለታለች። በቃ ስለ ተጫዋችነቷ፣ ስለ ቁንጅናዋ፣ ንጽህናዋ እየዘረዘረልኝ ነው። በቃ እርግጠኛ ሆንኩኝ እንደተበላ። ደሞ እኮ ቆንጂዬ ሚስትና የምታሳሳ ሴት ልጅ አለችው። አይ የወንድ ነገር። በቃ ያበጠውን ላፈንዳውና የሚለኝ ልስማው ብዬ ግን ትዕግስት እኮ ኤችአይቪ ያለባት ታውቃለህ አልኩት። ሰው በድንጋጤ በሰከንድ ውስጥ አመድ ይሆናል። አመድ መሰለ። ከመደንገጡ የተነሳ መኪናውን አቆመው። እኔም በሱ ድንጋጤ ክውን ያልኩት። ወይኔ በቀረብኝ ባልነግረውስ ሁሉ አልኩኝ። ትንሽ ትንፋሽ ሰበሰበና እንደገና ንገሪኝ እስኪ አለኝ። ትዕግስት እኮ ኤችአይቪ ያለባት ሁሉም ሰራተኞች ያውቃሉ እኮ አልኩት። እርግጠኛ ነሽ አለኝ። አዎ መድኃኒቷን ስለምትወስድ ራሷንም በጣም ስለምትጠብቅ አታስታውቅም አይደል አልኩት። ከዛች ሰዓት በኋላ ምንም አላወራኝም። ሰፈር አደረሰኝና ሄደ። በቃ ጠፋ። ስልኩ ዝግ ነው። እህቴ ቤትም ጓደኛው ጋር መጥቶ ደውሎም አያውቅም። ጠፋ እና በቃ ቲጂ ጋር ግንኙነት እንደነበረው ጠረጠርኩ። በጣም አዘንኩ። ሚስቱን ልጁን አሰቡ። በመዝናናት ስም ባለማስተዋል፣ ባለመታቀብ ሞትን ወደ ቤታችን እንዴት እንደምንጠራው አያችሁ። ራስን መግዛትና መጠበቅ ቤተሰብን ማዳን ነው። ሩዝ ሲሞን ዳዘ